በገና ምንድነው ማለት እንችላለን? ከባድ ጥያቄ። ያሮሮ እንግዲህ መልክ መያዝ አለበት። ግን ከሱ ኋላ የመጡት ሁሉ መንፈሳዊ የሆነ ዓላማውንና መንገዱን ሳይረሱ አስጠብቀው አሁንም በዚህ ዘመን ያሉ ደርዳሪዎች አሉ። ምን አይነት የዜማ የፍልስፍና ጥበብ ጎዳና ነበራቸው? የመጀመሪያዎቹ ሀዘንተኞች ናቸው በገና ያዙት። የመጀመሪያዎቹ አንዱ ባህሪ ሰዎችን እሱ እንዲያዳምጡ የሚያስገድድ ነው። ከዚህ አንፃር ትውልዱ አሁን በዚህ በበገና የክርስትናን ጎዳና እንዴት ሊመላለስበት ይችላል? ድል የሚያደርጉ ገና ሲመጣ በገናው ድምጽ የጮኸቱ የጥሩምባው ተመልካቾቻችን ይህ መሴሾው ነው። መሴሾው በአባይ ቲቪ እና በመሴሾው ዩቲዩብ ቻናል የሚተላለፍ የምሽት የመዝናኛ ፕሮግራም ነው። ቀጣው ፕሮግራማችን እንግዳ ፕሮግራም ይሆናል። አሪፍ እንግዳ ጋብዤላችኋለሁ። ሱራፌል ባህሩ ይባላል። የባንክ ባለሙያ ነው። ነገር ግን በጣም አሪፍ በገና ደርዳሪ ነው። በዩቲዩብ ቻናል እንዲሁም በቲክቶክ ቻናል በገና በማስተማር ይታወቃል። እስቲ ስለ ስራውና ዛሬ የሆሳዕና ዋዜማም ስለሆነ በገና እንዲደረድርልን የመሴሾው እንግዳ አድርጌዋለሁ። እስቲ በክብር ተቀበሉልኝ። በክብር ተቀበሉ። እንደምን አለ? ሁሉ ሰላም? እንዴት ነህ ሱራፌል? እግዚአብሔር ይመስገን ሁሉ ሰላም። እንኳን ለሆሳዕና በዓል በሰላም አደረሰ። እንኳን አብሮ አደረሰ። እንግዲህ ዛሬ ነገ የሆሳዕና ነው። ሰሞኑን ደግሞ ሕማማት ስለሆነ ትንሽ በበገና እንድትልን ስለፈለኩ ነው እንግዲህ ያደረኩት። ደስ ይለኛል። ወቅቱ ደግሞ የጾም ወቅት ስለሆነ ልክ ነህ። ያው በጣም የሚገርም ነው ነገር እንግዲህ አንተ ባንክ ባለሙያ ነህ። በትይዩ ነው በፓራሪ ነው በገና ደርዳሪ ሆንከው። እንግዲህ የተሳለ እንበለው በሁለት ወገን አይደለ? እንደዛ ነው። እንደሱ ነገር በበገና ከማህበረ ቅዱሳን በበገና ማሰልጠኛ ከመደበኛ እስከ መጨረሻው አድቫንስ ደረጃ ተምረሃል። ልክ ነህ። ይገርማል በጣም አላውቅም እስከዛሬ አትታወቅም። ይሁን እንደገና በዩቲዩብ ቻናል በቲክቶክ ቻናል ደግሞ በበገና ስልት ስለ ዜማ ስልት ስለ ቮካል በነፃ ታስተምራለህ። መንፈሳዊ አገልግሎት ነው እንግዲህ በነፃ ያገኘ ነው በነፃ መመለስ ግድ ነው። እንደዛ አይነት መንፈሳዊ ሰው አለ ታወቀ። በዩቲዩብ ቻናልና በቲክቶክ ቻናል በነፃ ነው የሚያስተምረው። በጣም ትገርማለህ። በጣም እስከዛሬ አላውቅም እንግዲህ መማር ፈልግ ነበር እኔ እስከዛሬ። ኧረ እውነት በጣም የምወደው መሳሪያ በገና ነው። የሆነ ክብር አለው። በጣም እወደዋለሁ። አይ ጥሩ ነው። እስቲ መጀመሪያ ቃለ መጠይቃችን በደንብ ከመጀመራችን በፊት በገናውን ቢደረድርልን ጥሩ አይደል? እና ሟሻው እስቲ እንግዲህ ለዛሬ ሆሳዕናን የሚያሳስብ ነገር ሳምንቷም እንግዲህ ሕማማት እየገባች ነው። ሳምንቷንም ደግሞ የሚያወሳሳ ነገር እንግዲህ አንድ ዝማሬ ያቀርባለሁ። በጣም ጥሩ። እስቲ አቀርብልን እስቲ። በየመንገዱ ያነጠፉለት ልብሶቻቸውን በዘንባባ ዝንጣፊ
ያመሰገኑት ተቀበሉት ጌታውን መሲሑን ለዓለም ኢየሱስ ክርስቶስ ውርንጭላ ተቀምጦ ገባ ወደ ቤተ መቅደስ የዓለሙ ንጉሥ ሆሳዕና ሆሳዕና በአርያም የዳዊት ልጅ ገባ ኢየሩሳሌም በጣም ጎበዝ በገና ደርዳሪ ነህ። መሰጥከን እኮ እግዚአብሔር ይመስገን። እንዴት ነው ታዲያ በገና መደርደር የጀመርከው? እንዴት ጀመርከው አንተ? በገና ከመደርደሬም ወይም ደግሞ ወደዴ በፊት ዜማን ወድ ነበር። ሁሉንም ምስጋናዎች ሰማ ነበር፣ አደምጥ ነበር እና እንግዲህ ሁሉንም መሳሪያ በተሻለ መጠን ሞክሬያለሁ። ግን በድጋሚ የማይገኝ እስከ 35% የሚደርስ ታላቅ ቅናሽ ከቴምር ፕሮፐርቲስ። ምን መሰላችሁ? ከዚህ በፊት ከ7 ሳይቶች በላይ አጠናቆ ለደንበኞች አስረከበው ቴምር ፕሮፐርቲስ አሁን ደግሞ በፒያሳ ጊዮርጊስ አካባቢና በቡልጋሪያ አፍሪካ ህብረት በቅርብ ርቀት በሚገኘው ዋና መንገድ ላይ በ900 ሺህ ብር ቅድመ ክፍያ የንግድ ሱቆችን እየሸጥ እንገኛለን። እንዲሁም አፓርትመንቶችን እዚያው ቡልጋሪያ ላይ ከባለ 1 እስከ ባለ 3 መኝታ ማለትም ባለ 1 መኝታ በ5.5 ሚሊዮን ብር፣ ባለ 2 መኝታ በ6.6 ሚሊዮን ብር፣ ባለ 3 መኝታ ከ10.1 ሚሊዮን ብር ጠቅላላ ክፍያ ጀምሮ እየሸጥ እንገኛለን። ከዚህ በተጨማሪም በሌሎች ሳይቶች ላይ ማለትም በሳር ቤት፣ በፒያሳ፣ በአዋሪና በጋርመንት በሚገኙ ሳይቶቻችን ላይ ከ10 እስከ 20% ቅድመ ክፍያ አፓርትመንቶችን አቅርበን እየሸጥ እንገኛለን። ቴምር ፕሮፐርቲስ የህልሞ ማረፊያ። ግን መጨረሻ ልብ ያረፈ በገና ምክንያት አለው እንግዲህ መረጋጋቱ ልበል፣ ምናልባት መረጋጋቱ ነው። ከባህሪ ጋር ሄዶ ምናልባት በልጅነት ነው በገና መደርደር ጀመርከው? የሚገርመው ቤት ውስጥ ሞክር ነበር ከመማሪ በፊት ማለት ነው። ቤት ምክንያቱም እኛ የ90ዎቹ ልጆች የ80ዎቹ ልጆች ታውቃለህ፣ ቤታችን ውስጥ ክራር መስራት፣ ዋሽንት መስራት ልምድ ነው። ምንም የተለየ የሚገርም ነገር የለውም። ሞክረን ነው ከዛ በኋላ ቤት ነበር በገና ምሰራቸው ነበሩ። እንዲሁ የኮምፕርሳቶም ይሁን የምንም በጣውላ ማርጌ ሰራ ነበር። አዎ። እና ያ ነገር ነው በኋላ ላይ እንግዲህ ተደማምሮ ትምህርት ቤት ያው ፉል እጅ ከዛ በኋላ ነው ማህበረ ቅዱሳን አይነት ማለት ነው። ልክ ነው። ወደዛ የገባሁት እንደዛ ነው። አይ ታስተምረኛለህ እኔ ደስ መማር ፈልጋለሁ። ደስ ይለኛል። አሁን በዩቲዩብ እና በቲክቶክ እንደምታስተምር አላውቅም ነበር። በነፃ ታስተምራለህ አሁን የሰማሁት። አዎ ልክ ነህ። ለምንድን ነው በነፃ የምታስተምር? እንግዲህ ይሄ ነገር ወደ ኋላ ስመልስልህ ማህበረ ቅዱሳንም ስማር ሌሎችም እንግዲህ በግል የሚያስተማሩኝ አንዳንድ እንግዲህ መማር ስለምወድ ከሁሉም ቀስም ያለው በተቻለ ያቅምና የዛ ቤት ባህል አለኝ የውስጤ የቀረ የዛ ቤት ባህሉ እንግዲህ በጸጋ ያገኘውን በጸጋ መልስ የሚል ነገር አለ እና እንደወደድኩት መጠን መልሰዋለሁ። ያንን ነገር ነው እንግዲህ ምልህ በነፃ ነው ያገኙት። የሚገርም ነገር እኔ መዘገብ 450 ብር ነው የከፈልኩት የዛሬ 10 ዓመት ስለማር በቃ 450 ብር ነው የከፈልኩት ያኔ እና ምንም እዚህ ገባ የምትባላለች ከተሰጠኝ ትምህርት ካገኘኋቸው መምህራን እዛ ቤት አንፃር ከቆየሁበት ኤክስፒሪየንሶች የላይፉም የምኑም የዜማውም 450 ብር እኮ ምንም ናት። አይ በጣም ምንም። ስለዚህ ይሄንን የበገና አገልግሎት ለእግዚአብሔር በቃ እንደ መንፈሳዊ አገልግሎት ነው በቃ መስዋዕት። ስለዚህ እኔም ልጆቼም መማር ይፈልጉ በነፃ ነው የሚማሩት። በትክክል ሞራል እንግዲህ አሁን አንተ ለበገና እንደተሰጠ ነው እየተሰማኛለሁ። እሺ በበገና እግዚአብሔርን ማመስገን በጣም ትወዳለህ። ዋነኛው ጓደኛ በገና ነው። ልክ ነው። እና ምንም ጓደኛ የለውም ጓደኛውም በገና ነው የሚሉ ሰዎች ነገሩኝ። እውነት ነው? እንግዲህ ማስበለጥ ልበለው ማስበለጥ እንግዲህ ሰው ከሰው ጋር ይኖራል፣ ግድ ነው። ሁላችንም ያ ግዴታ አለብን። እንግዲህ ግን አስበልጠዋለሁ። ብቸኝነቱም ምኑም አብሮት የቆየውም
ልምዱም ይመስለኛልና አዘወትራለሁ ይበልጥ ያ በዛን ያዘው ይሻላል። አሁን ምን ያህል አመት ሆነ እንደዚህ በገና ከተማ? እንግዲህ ከ10 ዓመት በላይ ነው የሚሆነው። 10 ዓመት? አዎ ከ10 ዓመት በላይ ነው። በጣም በፍጥነት የመደርደር ችሎታ እንዳለን የሰማሁት ወዲያው ነው። እንግዲህ ይሄ በልምድ ያዳበርከው ነው? ልክ ነው ልክ ነው። ከዚያ ማጋስ በቃ ራስን ሰጥተሃል በገና እንደዛ ይመስለኛል። አዎ አይ አንድ ስብሰባ ያው እንግዲህ ቤት ውስጥ ድመት ታደርጋለህ ይመስለኛል እና አንድ ቀን የሆነ ዜማ እያልክ ድመት አውቀዋለች። የሚገርመው እኔ ምን ይወራልማ ምለ እንግዲህ ብዙ የዩቲዩብ ቻናሎች ስታዜም ድመቷ ማብራዚም አለች የሚባል ነገር እንግዲህ ምን ብለን እንያዘው መሰለ እንግዲህ በጮኩ ቁጥል ሚያው ስትል ነበረ እና ያ ሪከርዲንግ ጋር ቀርቷል። እኔም በኋላ ላይ ሰሞኑ ነው በኋላ ያስተዋልኩት የሚገርም ነገር ዩቲዩብ ላይ አለ። ዩቲዩብ ላይ አለ። እውነት ነው አለ። ትርክኛል አለ ብቻ ማንም ሰርች አድርጎ የሚሰማው ነገር ከኋላ ጮቶች አሉ እና እንግዲህ እኔ ምንም አይነት የስቱዲዮ ስራ አልሰራውኝም። ቤቴ ውስጥ ምንም አይነት ይሄ ክሊሪንግ የሳውንድ ፕሩፍ ምናምን ነገር ሰሩት የለም እና ጀስት ላይ ነው የምገባው። ፊት ለፊት ነው ማውራው። ሁሉም ነገሮች ናቹራል የሆነውን በቃ ነገር ነው ኢንቫይሮንመንት ያዙት። በዛ ምክንያት ተወደደም ተጠላ ያ ነገር እና ታዜማ አብራ ታዜማለች፣ ታቆም አብራ ታቆማለች። ድመቷ እንደዛ ነበረ። አለች ድመቷ አለች አሁን ድመቷ። እንግዲህ ምናልባት አዳፕቴሽን ይኖራ ከመስማት እንደዚህ አብራ ሁልጊዜ ከመቆየት ቤት ውስጥ አንድ ማይካር ነገር ስነ ፍጥረት ለዜማ አዲስ አይደለም። የትኛውም ስነ ፍጥረት እንግዲህ በእኛ በገናውም እንኳን እያንዳንዱ የምትመለከታቸው አውታሮች ድምጻቸው ሲወከል በምታቃቸው የስነ ፍጥረት ስሞች ነው። የንብ ድምጽ እንለዋለን፣ የአሞራ ድምጽ እንለዋለን፣ የበግ እንለዋለን፣ የበሬ እንለዋለን። በተጨማሪ ደግሞ የቅዱስ ያሬድን ዜማ ስትሰማም ራሱ የተገኙ አዋፋቱ የተባሉት በመላእክት እንግዲህ የተመሰሉት ፍጥረት ዓለሙ ነውና እነሱ ለመስማት ዝግጁ ናቸው ከሰው ልጅ በላይ። ስለዚህ ያ አትራክሽን አለ፣ በትክክል አለ፣ በትክክል አለ። ይገርማል። ተፈጥሮ እኮ ተፈጥሮ ይገርማል። ድመት ደማና ውሻ ደግሞ በጣም ከኛ ቅርበት ስላላቸው የሆነ ነገር ያለ በትክክል አምሯቸው እንግዲህ እንደምታየው ለመልመድ አዲ ነገር እንግዲህ በአፍ አውጥተው አይናገሩት እንጂ ከኛ ገውሏቸውን ስትመለከተው ያስተምራል። ከቀድሞ የበገና ድርዳሪዎች የማን አድናቂ ናት? እንግዲህ በየጊዜው አድናቂ ቀይር ያለው ግን አሁን ላይ ልብ ያረፈው ምነው ሁለት ታላላቅ በገና ድርዳሪዎች ላይ ነው። ታላቁ በገና ድርዳሪ አለቃ ተሰማ የመጋቤ ስብሐት ዓለምዋጋ መምህር ናቸው። ታላቁ በጣም የሚታወቁት እንግዲህ እድሜ ሰጠውን አይተናቸዋል። አሁን ዘመን ደርሰውልናል። ትልቅ ማሳያ ነው የትላንትን። እንደገና ደግሞ እንግዲህ በውል ህዝቡ ምናልባት ሊያውቃቸው ይችላል። ግን በጣም ታዋቂ የሆኑት የዘርፉ አባት አቶ ዘርፉ አባት አቶ ደምሴ ደስታ ወይም አባ በገና የሚባሉት ደምሴ በገና የሚባሉት የእሳቸው አድናቂ። ሁለት የተለያዩ ጎዳናዎች ግን ጥልቅ የሆነ የበገና ፍልስፍናና የድርሰት ጎዳና የተመስጦ አባቶች ናቸው። ሲያስደምሙ እኮ ነው ኖረዋል። እሱ ልክ ነው። አንድ ዜማ ብትልን ጥሩ ነው። እስቲ ቢልን ጥሩ አይደለም? ወሬውን ደግሞ ትንሽ አቋርጠን ማለት ሳል ዜማ ብለን የዓለም ዋጋን ብልድግ ደስ ይለኛል። አባታችን በሰማይ ላይ ያለ እስቲ በልኝ እስቲ ሞክር። ደስ ይለኛል። አንድ ነገር ግን የሚገርም ልንገርህ። የእሳቸው መምህር አለቃ ተሰማ የእሳቸውን ዘለሰኛ ብልልህስ? እኔ ግን ትንሽ ሞክር እስቲ ያሙና ጋር ሞክር እስቲ በልኝ። አንድ ሁለት ነኝ አባታችን በሰማይ ላይ ያለ ተለይቶ መስገን ክብር ስምህ መንግስት የምንፈልጋት ከጥንት በልጅ ትምጣት ሰጠና ቤት አይ በና ሌላ አቅርብልን አይደለ ሱራፌ ሌላ አቅርብልን ጥሩ ነው ገርሞኛል። ስታስተምረኝ ደግሞ ጎበዝ ሆናለሁ በራሴ በትክክል በገናውን ስትይዘማ አንድ ደግሞ በልን እስቲ በሆሳዕና ዋዜማው። እሺ አሁን እንግዲህ መዘምር ለመዝሙር በጣም ታዋቂ የዘለዘኛ መዲናና ዘለሰኛ ምስጋና ነው። ይሄንን የዘመሩት ታላቁ በገና ድራሪ የመጋቤ ስብሐት መምህር አለቃ ተሰማ የሚባሉ ናቸው። እሺ በጣም የሚገርም ትልቅ ተመስጦ የሚፈጥር ምስጋና ነው።
የሚያሳዝንም እጅግ ነው። ስለ ምጽአቱ፣ ስለ ቀራንዮ፣ ስለ ህማማት የሚያወሳሳ ነው። እሺ ያው ህማማት ስለሆነ መጪው ልክ ነው። እዛ ላይ ሆኖ ይጠራኝ ወይ እንዳልለው ድምፅ የለኝ ባልሰማ እንጂ ነው ዝምታዬ አቤት አቤት ጌታዬ አቤት አቤት ጌታዬ አቤት አቤት ጌታዬ አዳምን ሔዋንን ለማዳን ከሰማይ ወርዶ በዳቸው ከፈለ በደሙ የዓለሙ ንጉሥ ሊቀ ካህኑ ለአዳም ቤዛ ሊሆን በዕለተ ዓርብ የሞተው ዓለም መድኃኒቷ ብሰቅለው ከወንበዴ መካከል ንጹሕ ከእግረ መስቀሉ ስር ቆማ አየችው ቁስሉን መከራውን ሁሉ አስበው ትዝ አላት ታዲያ አረጋዊ ስምዖን ያላት በነፍስሽ ያልፋል ሰይፍ እኔን ቤቴን በጣም ደስ የሚል ዜማ ነው። እንደው አንተን እዚህ አምጥቼ ደግሞ ስለ በገና ትንሽ አለማስወራት ይከብዳል። በጣም ግርማ ሞገሳዊ መሳሪያ ነው ካሉት መሳሪያዎች። ልክ ነው አይደለ? በገና ምንድን ነው ማለት እንችላለን? ከባድ ጥያቄ፣ ከባድ መልስ ነው። እንግዲህ በገና ስሙ እንኳን ተለይቶ ሲጠቀስ ምስጋና ተኮር፣ ሙገሳ ተኮር፣ ስብሃት ተኮር የሆነ መሳሪያ ነው። ግን ከዛ በተለየ ጥልቅ የሆነ ደግሞ መንፈሳዊ ትርጉም አለው። ፍልስፍናዎች አሉት። ክርስቲያናዊ የሆነ ጎዳናን ያስተምራል። እንግዲህ ምንም እንኳን ተቀዳሚ ተጠቃሽ ቅዱስ ዳዊት ቢሆንም ግን ከሱ ኋላ የመጡት ሁሉ መንፈሳዊ የሆነ ዓላማውንና መንገዱን ሳይረሱ አስጠብቀው አስቀጥለውታል። ታሪካችን ነው፣ ቅርሳችን ነው፣ የውስጥም የውጭም መመልከቻ መሳሪያም ነው እና በገና እንደው በውሉ መሳሪያ ብቻ ማለት በቂም አይሆንም። ሰብአዊ ማንነት አለው። ከሰው ጋር ይኖራል። ታሪኩን፣ ወጉን፣ የሰው ልጅን የሐዘን የደስታውን ጉዞን እንዲሁም ውጣ ውረዱን ሁሉም ያወሳሳበት ነው። የብቸኝነት መሳሪያ ነው እና እንደው እንደሌላ ምክንያቱ ምንድን ነው? የብቸኝነት መሳሪያ የሆነው ውስጥን መመልከቻ የሚያሳስብ ውስጥን የሚያሳስብ መሳሪያ የሆነው በምን ምክንያት ነው? ይሄ እንግዲህ
በመጽሐፍ ቅዱስ እንደተጠቀሰው ስነ ፍጥረት ላይ የሰው ልጆች ከዛች ደስ ከምትል ዓለም ጭንቅ መከራ ከማይታወቅባት ጠግቦ መራብ ከማይታወቅባት ስደት ከሌለባት ሀገር እንደ ኃጢአት ምክንያት በትዕቢት ምክንያት ወርዶች ምድር ሲገባ ሰው ማዘኑ መተከዙ በሮሮ መግለጽ አለበት። ያ ሮሮ እንግዲህ መልክ መያዝ አለበት። እግዚአብሔር መንፈስ ቅዱስ ሰዎችን በደስታም በሐዘናቸውም እንዴት መግለጥ እንዳለባቸው መንገድን ያስተምራልና የመጀመሪያዎቹ ሐዘንተኞች ናቸው በገናን ያዙት። የመጀመሪያዎቹ ሮሮን እንግዲህ ለመጮህ ወደ አምላካቸው ስላሳለፉ ስለሆኑት ሁሉ ነገር በገናን ያነሱት። በዛ ውስጥ አብሮ ብቸኝነትን የሰው ደግሞ ብቸኝነት እንግዲህ ውስጥ ነው አይደለም የሚገለጹት እነዛ ደካማ ጎናችን ለሰው ማናዋያቸው ለሰው ማነግራቸው ለአምላክ ብቻ የሚነገሩና ሰው ከራሱ ጋር የሚነጋገርበት ድምጾች ነዛ ቅንጣት የሆኑ ድምጾች የሚገኙት እንግዲህ ብቸኝነታችን ላይ ስለሆነ በገናው ምቹ ነው ለዛ መሰለኝ። እንግዲህ ለምታየው እንደ ግዘፉ ነው ድምጹም አይደለ? በጣም ግዙፍ ነው። አዎ በትክክል አስፈሪ ነው፣ የሆነ ያስደምማል። አዎ እና ያ ባህሪው ሁሉም ዓለም ላይ ተመሳሳይ ሆኖ ታገኘዋለህ። እንደ ሙዚቃዊ አተርጓጎም ስንመለከተው መሳሪያው ቤዝ ሬጂስተር የሚባል ነው፣ ወይም ደግሞ ቤዝ ከሚባሉ መሳሪያዎች የሚመደብ ነው። ያ ቤዝ ሬጂስተር የሆነ መሳሪያነቱ ደግሞ ምን አለው? የወረዱ ሜጀሮች በተለዩ ቅኝቶች በዛ ውስጥ ሰው ልጆች ሳይወዱ በግድ ዝምታን፣ ብቸኝነትን፣ ወደ ውስጥ መመልከትን፣ ማጠየቅን፣ መፈላሰፍን፣ ኮንተምፕሌሽን፣ አድማሬሽንም ቢሆን ሁሉ ነገሮች የሚያጠኑበት የሚያስቡበት እና ያ ስሜት ተወደደም ተጠላ ከመሳሪያውም ጋር አብሮ እንግዲህ ይኖራል ማለት ነው። እና በገና ደርዳሪዎች እነማን ናቸው ማለት እንችላለን? እንግዲህ በገና ደርዳሪ መጮህ የፈለገ የመንፈሱን ጩኸት ሁሉ በገና ደርዳሪ መሆን ይችላል። ብርታት ነው የሚጠይቀው። ከልብ የመነጨ ምስጋና በገናው ማንጸባረቅ ይችላል። የችሎታ ማሳያ አይደለም። ከሰው ፊት ቀርቦ እንደው አለው የሚባልበትም አይደለም። ያን ያህልም ተመችቶም እንደው ከሰው ፊት የሚቀርብም አይደለም። የጸሎት ነው። ስለዚህ ሰው ልቡናውን እስካቀና እስከፈለገ ድረስ ከአምላኩ ጋር መነጋገር ከራሱ ጋር መጠያየቅ እስከፈለገ ድረስ ሁሉም በገነኛ መሆን ይችላል። በገና ደርዳሪ ባህሪያት አላቸው እንዴ? በገና ደርዳሪዎች ምንድነው ባህሪያቸው? ምንድነው እንግዲህ በገና ባህሪያቶቹ ራሱ ላይ ያሉት አሉ፣ ሰው ላይ የሚጋቡ። ይሄ የወረደው ሜጀር ዝቅ ተብሎ የሚደረደረውና ንዝረታዊ የሆነው ባህሪው አንዱ ባህሪ ሰዎችን እሱን እንዲያዳምጡ የሚያስገድድ ነው። ስለዚህ እሱን ማዳመጥ ሲጀምሩ ውስጣቸው መረጋጋት ይጀምራል። ያ መረጋጋት አንዱ የሰው ልጅ ከበገናው የሚወርሰው ባህሪ ነው። ግን ፕሮፌሽናሊ ስናወራ እንደ አንድ በገና ደርዳሪ ችሎታን ከማሳደግ ይበልጥ በዚህ ላይ ከመራቀቅ አንጻር ስናስብ ግን ያፈላስፋል። አንዱ ባህሪያቸው የበገነኞች እሱ ነው። እምቢታ አለ፣ አመጽ አለ፣ ማጠየቅ፣ ለእያንዳንዱ ነገር ኪሪዮሲቲ መኖር፣ በዛው ልክ እያንዳንዱ ነገሮችን ማጠንጠን፣ እንዲሁ ተቀብሎ ለመሄድ አለመፈለግ ያ ባህሪው ላይ የሚታይ ነው። ከአባቶቻችንም የተመለከት ነው ማለት ነው። እና ከመሳሪያው ይወለዳል እንኳን ይቀርና እኛ ራሳችን ራሱ ከጊዜ ብዛት የምንወርሰው ነገሮች ማለት ነው። አሁን የቀደሙት አባቶች ለምሳሌ እነ አለቃ ተሰማ፣ እነ አቶ ደምሴ፣ እነ አለሙ አጋ ምናምን አሉ እና አሁንም በዚህ ዘመን ያሉ ደርዳሪዎች አሉ። ምን አይነት የዜማ የፍልስፍና ጥበብ ጎዳና ነበራቸው? ምን ሰርተው አለፉ ትላለህ አንተ እንደ አንድ ባለሙያ? እውነት ለመናገር አንዱ ራሱ ብቻውን የቻለ አንድ ጉባኤ ቤት ነው የሚሆነው። ይሄን ያልኩበት ምክንያት እያንዳንዱ በገና ደራጆች አንድ የሚያመሳስላቸው ነገር ምንድነው? ጸሎት ናቸው። በቃ በራሳቸው ቁመና ጸሎተኛ ናቸው። ግን የጸለዩበት መንገድ ፈርጀ ብዙ ነው። ቃናው፣ ቀለሙ፣ የተጠቀሙት ቅኝት ቤተሰብ አሁን እኔ በደረስኩበት ዘመን 4 ቅኝት መጠቀም እንችላለን እንደ ፍላጎት ነው። የዛኔን ዘመንና የ50 እና የ60 ዓመት ታሪክ ስነግር ግን ማንም ሰው እንደፈለገ ቅኝት ቤት አይመርጥም። እኔ አቶ አለቃ ተሰማ ጋር ስመጣ ሰላምታን ነው የሚይዘው። መጋቢ ስብሐት አሁን እንደምትመለከታቸው ሰላምታ ቤት ላይ ነው የጸኑት። እርግጥ አንዳንድ ጊዜ ከስንት አንድ ጊዜ በጣም በሚገርም ሁኔታ ሬር በሆነ ሁኔታ ላይ ትዝታን ወይ ደግሞ አንቺሆዬን ሲያሰሙ እንሰማለን። ወደ አቶ ታፈሰ ቤት ብትሄድ ትዝታን ነው የምትይዘው። ታላቁ በገና ደራሲ አቶ ደምሴ ጋር ብትሄድ ይዘው የምታገኛቸው አንቺሆዬ ለኔ ቅኝት ነው። ልጃቸውም እንደወረሰ ማለት ነው። እና ያ የሚያሳየው ነገር ምንድነው? ጸሎቱ ብዙ ነው፣ ምስጋናው ብዙ ነው፣ ልመናው ብዙ ነው። የተጠቀሙበት መንገድ ደግሞ የዜማ የራሳቸው አረዳድ የመጡበት የተፈላሰፉበት የተራቀቁበት መንገድ ደግሞ እጅግ ብዙ ነው። እና
ከቅኝት አመራረጥ ከእያንዳንዱ የቅኔ ራሱ አፈሳሰስ መንገዱ የድርሰት አጻጻፋቸው አእምሯቸው ላይ ኢማጂን የሚያደርጉት ነገር ከአምላክ ጋር የሚያደርጉት ንግግር እንግዲህ አንድ ያስተማሩን ነገር አባቶች ምንድነው በተለይ የበገና ደራሪዎች እግዚአብሔርን ወደ ራሳቸው ያቀርቡታል እጅግ በጣም ያቀርቡታል እና ሲያቀርቡት አንተ ለኔ እኔ ላንተ የሚለውን ነው ኢቭን የሚጠቀሙት መደብ ራሱ እርሶ የሚሉበት ጊዜም አለ አንዳንድ ጊዜ እንዴት ነው እግዚአብሔር አምላክ ሙሴን ሲያነጋግር የነበረበት ህዝብህ ሲለው ሲቆጣቸው ህዝቤ ሲለው ሲደሰተባቸው ያለ ያንን አይነት አምላክን ማቅረብ ወደ ራስ ማምጣትን በኢማጂኔሽናቸው ጥሯቸው ይገልጻሉና ዜማቸውም የተራቀቀ ነው አባትና ልጅ የተለያየ ዜማ ያዘኙልሃል ተመሳሳይ ቅኝት ቤተሰብ ሆነው አንዱ ኢምፕሮቫይዝ በተለያየ መንገድ ያደርጋል የሚገርም ነገር የበገናም ዜማዎችም ምስጋናዎችም ብዙ አይደሉም በድርሰታቸው ኢምፕሮቫይዜሽን ግን ይለያቸዋል መጋቤ ስማትን ተሰማለ ብዙ ጊዜ እንግዲህ ፖፑላር የሆኑት እሳቸው ናቸው በአሁኑ ዘመን ብዙ ከቨሬጅ ያደርጉት በአለም ላይ ግን ያለቃ ተሰማን የመምራቸውን ሲሰማ በጣም የተለያዩ ዜማ ድርሰቶች በጣም የተለያየ የቅኝት አጠባበቅ ትመለከትባቸዋለህ እንዴት ያተፈጠረ ይሄም ያሳየው ምቹ ነው መሳሪያው ለሚፈላሰፍበት ለሚራቀቅበት ለወደደው ለፈቀደው ራሱን ለሰጠው የተመቸ መሳሪያ ነው እና ያንን ነገር ትመለከታል በፍልስፍናቸው እነሱም ያስቀምጡልን you can improvise ነው የሚልህ አንድ በገና ደራሪ ችሎታውን ከፍ እያደረገ ሲመጣ እንግዲህ ኢምፕሮቫይዜሽን ቃሉንም ስትጠቀመው እንግዲህ ግርል ይችላል ቅጽበታዊ ፈጠራ የዜማ ቅጽበታዊ ፈጠራ የድርደራ ኢንስትሩሜንታል ፓርትም እንዲሁም ዜማዊ ፓርት የቀኔ የግጥም ሰባዊ ሆነውን ነገር መንፈሳዊ ሆነውን ነገር ያንን ነገሮች በጣም በይፋ ያረጓቸዋል በአደባባይ ላይ ከአደባባይም ደግሞ ትላንት ያቀረቡትን ዛሬ አይደግሙትምና ያ ነገርን ስትመለከት እንግዲህ በጣም በግልጽ ብዙ ነገር አስቀምጠዋል ለዚህ ትውልድ እና ከዚህ አንፃር ትውልዱ አሁን በዚህ በበገና የክርስትናን ጎዳና እንዴት ሊመላለስበት ይችላል ትላለህ እንግዲህ ትልቁ ጥያቄም እሱ ነው የዚህ ሁሉ ንግግር የዚህ ሁሉ ማስረዳት የዚህ ሁሉ መፈላሰፍ መራቀቅ መጨረሻው ይሄ ነው አንድ ሰው ክርስቲያን እስከሆነ ድረስ ክርስቶስን ፍለጋ ላይ ነው የክርስቶስ ፍለጋ ብዙ ነው በመጽዋት ይገኛል በጾም በጸሎት ይገኛል እንግዲህ ሲጨክኑም ሲጀግኑም ደግሞ ይሻላል ገዳሙም ይባላል በትዳርም ህይወት ይገኛል ክርስቶስ እና እስኪ የዜማውን ስንመለከተው በዜማው ጎዳና ስንመለከተው አንድ የሚያስረዳን በግልጽ ምንድነው ይህ መስዋዕት ነው እኔ ለዚህ መስዋዕት ካህኑ ነኝ እግዚአብሔር ደግሞ በልቤ ውስጥ አድሯል መንበሩ ነኝ ያ ታቦት በእኔ ልብ ያለው ክርስቶስ እግዚአብሔር የሚቀመጥበት ማለት ነው ንጹህ በሆነ ምስጋና ከውስጥ በመነጨ ፍጹም መሻት ፍቅር ያለው ነገር ሲቀርብለት የክርስትና ጎዳና እውነትም ሀ ተብሎ ይጀምራል ጸሎት ነው ልመና ነው ፍለጋ ነው እንግዲህ ማናችንም ጨርሰን ራሳችንን ማወቅ አንችልም እና እንድናውቅም ይረዳን እግዚአብሔር መንፈስ ቅዱስ ነው አውቀንም ደግሞ ወደሱ ማንነት እንድንቀርብ የሚያስችለን እሱ ነው እና ደግሞ በሱ ምን ያለ ነው ስለዚህ የምስጋናው መስዋዕት የሁሉም ያሁሉ ልፋት ችሎታን ማበልጸግ በየጊዜው ማሻሻል መጨረሻው ለክርስቶስ እግዚአብሔር የሚቀርብ እኔ ላንተ ጭናት ያለችኝ የምትሉ የመስዋዕት እንግዲህ ዝግጅት ናት ማለት ነው ስለዚህ በበገና በመደርደር እግዚአብሔር ሊያመሰግን እግዚአብሔር ሊጠይቅ ይችላል ትውልዱ በትክክል ያገኘዋል በገና ኢትዮጵያ ውስጥ ብቻ ነው ያለ መሳሪያ ነው አይደለም አለ ሌላ ሌሎችም አሉ በጣም ሌሎች ሀገሮች ይጠቀማሉ በብዙ የሚገርመው ግን ብቸኛዋ በዓለም ላይ በገናን አስጠብቃ ግን የቀረችው ኢትዮጵያ ናት አሁን በአሁኑ ጊዜ የምትጠቀም ኢትዮጵያ ብቻ ናት በነበሩ አርኪኦሎጂካል ፋይንዲንጎች የሚደንቅ ነው በገናን የሚመስሉ መሳሪያዎች ቁጭ እሱን የሚመስሉ እንግዲህ በጣም የሚለይ ባህሪ ወሱ ይሄን ቁመና የመሰለ ነገር ብዙ ሊኖር ይችላል ግን እቺ እዚህ ጋር የተቀመጠችው በርኩሟ ላይ ያለችው እንዚራ እሷን በሚመስል ሁኔታ ራሱን ታገኘዋለህ አርኪኦሎጂካል ፋይንዲንግ ላይ ማለት ነው በተለይም የኦር በገና የሚባል አለ ሜሶፖታሚያ ስልጣኔ ላይ እርግጥ እሱ ስልጣኔ እንደ መጽሐፍ ቅዱስ አነጋገር አባታችን አብርሃም የነበረበት ዘመን ነው እንግዲህ የሶሪያው ጊልጋማሽ ይሉታል እነሱና ለራሱ ምስጋና ያስቀርብ ነበር እንግዲህ እንደ መጽሐፍ ቅዱስ ንግግር ግልጽ በሆነ መልኩ ልመለክ ያለ አምላክ እንትን ነበር ንጉስ ነበርና የበገና ምስጋና ይቀበል ነበር እና በሱ በጣም በትክክል ተረድተናል በገና ኢትዮጵያ ውስጥ አሁን እንዳለው ለእግዚአብሔር ፍጹም ምስጋና የሚቀርብበት መሳሪያ ይሁን እንጂ እሱን መስለው እሱን ራሱን ሆነው ለብዙ አገልግሎት በየዓለሙ ላይ ተሰራጩ እንደነበሩ አለ ስለዚህ ኢትዮጵያና በገናን ለያይቶ መመልከት አይቻልም እንዴት ይቻላል
አይቻልም። እንዴት ይቻላል? ታሪካችን እኮ ከዳር እስከ ዳር በደስታው በሐዘኑ በጭንቁ በመከራው ስደትም ሳይቀር መመለስም ወደ ሀገር ሳይቀር ጦርነቱም እንዲሁም ደግሞ የድሉም ጊዜም ከበገናው ጋር ነው አብረን ያሳለፍነው። በቅርቡ እንኳን ያከበርነው የአድዋ ድል ባህላችን ማለት ነው። አንድ የሚያስደንቅ ነገር አለው። እምዬ ምኒልክ በገና ዳሪ ነበሩ። ኧረ እባክህ በሚገርም ሁኔታ ባለቤታቸው እቴጌ ጣይቱ በገና እሳቸው የሚደረድሩ ነበር። በትክክል እሱ አይደለም ይደንቀው እስከ ጦር ሜዳው አሸክፎ በገና ደርዳሪ ያስፈልጋል በቦታው ብሎ ይዞ መሄድ ደግሞ አይደንቅም? እንግዲህ መሰንቆ የሚሰንቁ ብዙ ህዝቡን የሚያነሳሱ የሚያስጀግኑ ብዙ ነበሩ። በገናውንም ደግሞ ይዘውዳል። የነፍስ ምግብ ነው። ከመጀገን ጋር አብሮ ምን መምጣት አለበት? የነፍስም ዋጋ መምጣት አለበት። ስለዚህ እነዚህ በገና ዳሪዎች ግልጽ በሆነ ቋንቋ መንፈሳዊ የሆነው ያኔ በመጽሐፍ ቅዱስ የጻፈውን የኦሪቱን ኢየሩሳሌምን ሲጠብቁ የነበሩት ጀግኖች፣ ለጦርነት የሚነሱት ጀግኖች ያኔ መጽሐፍ ቅዱስ ላይ የጠቀሱት በገናን ይዘው የሚወጡት ጽዮን የሚያጅቧት በብዙ ድምፅ ሁካታ፣ በዛ ሁሉ እልልታ ዋይታ ድል የሚያደርጉ ገና ሲመጣ በገናው ድምፅ የጮኸቱ የጥሩምባው እንደዛ ሁሉ ኢትዮጵያንም ያንን ነገር ይዘው ቀጥለዋል። ያን ነው ልዩ የሚያደርገን እኛን ኦሪትን ሐዲስን ያስተባበሩን ህዝቦች። ስለዚህ ይህንን አሁን በዩቲዩብ በቲክቶክ ታስተምራለህ? በትክክል። የቲክቶክ ስሙ ምንድን ነው የሚባለው? ሱራፌል ወኪሩቤል የሚባል ዩቲዩብ ቻናል አለህ። በሱ ነው ላይቭ የምታስተምረው? ልክ ነው። ቲክቶኩም እሱ ነው ስሙ? እሱ ነው ስሙ። አዎ። ይሄ በሙሉ ያወራውን ሁሉ የታሪኮቹን የበገና ጥቅም እንደገና በገና መደርደር ሱራፌል ወኪሩቤል በሚባለው የዩቲዩብ ቻናል ላይ ቲክቶክ ቻናል እያስተማረ ይገኛል። በድጋሚ ሞራል አያስፈልገውም? ያው ወንድማችን እንግዲህ ድመትን ያስተማረ በገና ደርዳሪ ነው። እሷ እኮ በገናሽ ደረድር የምትጮክ ዝም ሲል ዝም የምትል የነበረች ናት እና ተምራለች ማለት እንችላለን። በጣም አሪፍ። ይህ ሁሉ እያደረገ ብዙ አይታወቅም። አይገርም? አሁን እንደውም በግድ ጎትቼ ነው ያመጣሁት ስለ ራሴ አላወራም ብለው እና በጣም መታወቅ አለብህ። ከአንተ ብዙ ሰዎች መማር አለባቸው። በገና ደግሞ ከትውልድ ወደ ትውልድ ተሸጋገር የቆየ ነው። አሁንም መሸጋገር አለ። በዚህ መሀል ውስጥ ደግሞ የራስህን ጠጠር እየጣልክ ያለህ የራስን አሻራ እያስቀመጥክ ያለህ በጣም ክርስቲያናዊ ወንድማችን ነህ። በእውነት በጣም ሊመሰገን ይገባል። በርታ። ግን እንዳይሰለች እንደው ትንሽ ብታስከፍልም ጥሩ ነው። ለአንተ ብትጠቀም እንድትሆን የባንኩ ደሞዝ ብቻ በቂ አይሆንም። በገና እያስተማርክ የተወሰነች አነስተኛ ክፍያ ብታስከፍል ስራውም ይቀጥላል ብዬ የሚል ሀሳብ አለኝ። መልካም አይሻልም ወንድሞቻችን? ለዛ ነው። በጣም አመሰግናለሁ። በመጨረሻም ማስተላለፍ የምትፈልገው መልእክት ካለ እና ማመስገን የምትፈልገው ነገር ካለ የመጨረሻውን እድል ስጥና እንሰናበት። እጅግ በጣም አመሰግናለሁ ስለጋበዝከኝ። ትልቅ ክብር ነው ለእኔ። እንግዲህ የጋን መብራት ላልካት እንግዲህ እግዚአብሔር ባወቀ መታወቅ አለብህ። ይሁን እስኪ አመሰግናለሁ። እንግዲህ ምንም ቢሆን እኔ እዚህ ላለበት ደረጃ ትልቁን ማለት ነው ስራ የሰሩት ቤተሰቦቼ ናቸው፣ ረድተውኛል። በተጨማሪ ደግሞ ሳይሰስቱ ትምህርቱን ለሰጡኝ እውነት ለፈለገ አይሰስቱም። እነዚህ መምህራን በማኅበረ ቅዱሳን የሚገኙት በሲሳይ በገና የሚገኙት እንዲሁም በግላቸው የሚያስተምሩት እንግዲህ እኔ የደረስኩባቸው ያገኟቸውን ነውና ሳይሰስቱ አስተምረዋልና እኔም የነሱ እንግዲህ መልሻለሁ፣ አልሰሰትኩኝምና አመሰግናላችሁ እፈልጋለሁ። ሌላው እንኳን አደረሳችሁ። ትልቅ በዓል ነው። ትልቅ እንግዲህ የነፍስ ዋጋ የሚገኝበት በዓል ነውና መልካም በዓል ይሁንላችሁ በዚሁም ማለት እፈልጋለሁ። ራስቸው ግን ድመቷ እንግዲህ ይዘህ መምጣት ነበረብህ። አብረህ በገና ዋጋ ምን እንደምታስማ መስማት ነበረ። መልካም የሆሳዕና በዓልና የትንሣኤ በዓል እንዲሆን ልመኛለሁ። መልካም የሕማማት ጊዜ። በክብር ሸኙልኝ።